በህይወታችሁ በፍጹም አጣዋለሁ ብላችሁ አስባችሁ የማታውቁትን ነገር ለመተው የሚጠይቅ ውሳኔ አጋጥሟችሁ ያውቃል? ዛሬ የምነግራችሁ ታሪክ ልክ እንደ ማንኛውም ሕፃን ደስተኛና ተስፋ ተሞልታ የነበረችውን የጃስሚን ታሪክ ነው። በልጅነቷ ከእህቶቿና ከጓደኞቿ ጋር ትጫወት ነበር። ቤተሰቦቿም እንደ ማንኛውም ልጅ በፍቅር አሳደጓት። ነገር ግን እድሜዋ እየጨመረ ሲሄድ ማንም ሊገምተው ያልቻለውና ሕይወቷን ሙሉ በሙሉ የሚቀይር አንድ አስፈሪ ችግር በሰውነቷ ላይ ትከሰት ጀመረ። ጃስሚን ገና በልጅነቷ በጣም ንቁ፣ ብሩህና ፈገግታ ከፊቷ የማይለያት ልጅ ነበረች። ቤተሰቦቿም ከሌሎቹ የተለየ ምንም አይነት ልዩነት ሳይሰማቸው ልክ እንደ ማንኛውም ሕፃን በፍቅርና በእንክብካቤ ያሳድጓት ነበር። ነገር ግን ዓመታት እየተቆጠሩ ሲሄዱ የጃስሚን የግራ እግር ባልተለመደ ሁኔታ ማበጥ ጀመረ። መጀመሪያ ላይ ቤተሰቦቿ ቀላል የጡንቻ ማበጥ ወይም ጊዜያዊ የጤና ችግር መስሏቸው ነበር። ልክ እኛ ቀላል ነው ብለን እንደምናልፋቸው ችግሮች አይነት ማለት ነው። ነገር ግን በእያንዳንዱ የልደት በዓሏ ላይ ከእሷ እድገት ጋር አብሮ የእግሯ መጠን እየጨመረ ሄደ። ቀስ በቀስ ያቺ መሮጥና መጫወት የምትወደው ሕፃን እግሯ ከባድ እየሆነባት መጣ። ልብሷ አይሆናትም፣ ጫማ ማድረግ ፈታኝ ሆነባት። በመጨረሻም በራሷ እግር መራመድ የማትችልበት ደረጃ ላይ ደረሰች። የጃስሚን ቤተሰቦች ከካንሰር እስከ የደም ዝውውር ችግሮች ያሉ በርካታ ምርመራዎችን ለማድረግ ወደ ተለያዩ ታዋቂ የሕክምና ማዕከላት ተመለከቱ። ነገር ግን የዶክተሮቹ መልስ አንድ ነበር፣ ምክንያቱን በትክክል ማወቅ አልቻልንም የሚል ነበር። ይህ የሕክምና እንቆቅልሽ የጃስሚን ሕይወት ከቀን ወደ ቀን እያከበደው መጣ። እግሯ በጣም ከመግዘፉ የተነሳ ሙሉ ሰውነቷን መሸከም አልቻለችም። አልጋ ላይ ለመቅረት ተገደደች። ነገር ግን ትልቁ ክስተት አልመጣም ነበር። እግሯ ላይ የተፈጠረው ያልታወቀ እብጠት ከጊዜ በኋላ ለከባድ የኢንፌክሽን አደጋ አጋለጣት። ኢንፌክሽኑ ወደ ደሟ ውስጥ በመሰራጨት ሕይወቷን በደቂቃዎች ውስጥ ሊያጠፋ የሚችል አስፈሪ ደረጃ ወይንም ጋንግሪን የሚባለው ላይ ደረሰ። ዶክተሮቹ ለጃስሚንና ለቤተሰቦቿ አስፈሪ እውነት ነገሯቸው። ኢንፌክሽኑ በመላ ሰውነትሽ ውስጥ እየተሰራጨ ነው። ሕይወትሽን ማዳን የምንችለው እግርሽን ሙሉ በሙሉ በቀዶ ጥገና በማስወገድ ብቻ ነው አሏት። አስቡት፣ ገና በወጣትነት ዕድሜዋ ላይ ያለች አንዲት ሴት አካሏን አጥታ መኖር አሊያም በሕይወት የመቀጠል ዕድሏን ማጣት በሚባሉ ሁለት አስፈሪ መንገዶች መካከል ሆነች። ወጣቷ ጃስሚን እንባዋን ጠርጋ ውስጣዊ ጥንካሬዋን ሰብሰብ አድርጋ ታሪካዊ ቃል ተናገረች። ከእግሬ ይልቅ ሕይወቴን እመርጣለሁ። ይህ ውሳኔ ቀላል አልነበረም። በሕይወት የመኖር ፍላጎቷ ከማንኛውም ነገር በላይ እንደሆነ ያሳየችበት ቅጽበት ነበር። ጃስሚን ወደ ቀዶ ጥገና ክፍል ገባች። ቀዶ ጥገናው በቀላሉ የሚያልቅ አልነበረም። ከ1፣ ከ2፣ ከ5 ሰዓት በላይ ፈጀ። በጠቅላላው ቀዶ ጥገናው 16 ሰዓት ረጅምና አስጨናቂ ሰዓት። የሕክምና ቡድኑ የጃስሚንን ሕይወት ለማዳንና ደሟን ከብክለት ለመጠበቅ ሌሊቱን ሙሉ ታገሉ። በመጨረሻም ቀዶ ጥገናው በስኬት ተጠናቀቀ። ነገር ግን ከቀዶ ጥገናው በኋላ ዶክተሮቹ የተወገደውን አካል ሲመዝኑ ማንም ሊያምነው ያልቻለው አስደናቂ እውነት ይፋ አደረጉ። ከሰውነቷ የተወገደው ያበጠው እግር ከእሷ አጠቃላይ የሰውነት ክብደት በላይ ይመዝን ነበር። ጃስሚን ለዓመታት ተሸከመው የነበረው ያ ከባድ ሸክም
ከራሷ ሙሉ ሰውነት የበለጠ ከባድ ነበር። አሁን ላይ ጃስሚን አንድ እግሯን አጥታለች። ነገር ግን ያላጣችውና በውስጧ የጸናው ነገር ቢኖር የሷ የማይበገር መንፈስ፣ ጥንካሬዋና ሕይወትን የመኖር ወሰን የሌለው ፍላጎቷ ነው። የጃስሚን ታሪክ የሚያስተምረን ትልቅ የሕይወት እውነት አለ። ዛሬ ላይ ጃስሚን ያንን ከባድ የሕይወት ምዕራፍ አልፋ ወደ አዲስ ብርሃን ተሸጋግራለች። ያጣችው እግሯን እንጂ ማንነቷን አልነበረም። አሁን ላይ ጃስሚን ዝም ብላ ሕይወትን እየመራች አይደለም፣ በሺዎች ለሚቆጠሩ ሰዎች ተስፋ ሆናለች። በአሁኑ ሰዓት ጃስሚን የምትሰራቸው ስራዎች የአካል ጉዳተኞች መብት ተሟጋች፣ የአካል ጉዳት ላለባቸው ሰዎች ድምፅ በመሆን ግንዛቤ የመፍጠር ስራዎችን በስፋት እየሰራች ትገኛለች። ከህመም ወደ ጥንካሬ በሚል መሪ ቃል በተለያዩ መድረኮች ላይ በመገኘት የህይወት ልምዷን በማካፈል ሰዎችን ታነቃቃለች። የአካል ብቃትና ሞዴሊንግ፣ አካላዊ ልዩነቶች ውበትን እንደማይገድቡ ለማሳየት አዳዲስ የልብስ ብራንዶችን በማስተዋወቅ አካታች ወይንም ኢንክሉሲቭ የሆነ የፋሽን ኢንዱስትሪ እንዲፈጠር የራሷን ሚና እየተጫወተች ነው። ጃስሚን ያቋቋመችው የበጎ አድራጎት ድርጅት ያልታወቁና ያልተለመዱ የህክምና ሁኔታዎች ወይንም ሬር ሜዲካል ኮንዲሽንስ ለሚያጋጥማቸው ልጆች የህክምናና የስነ ልቦና ድጋፍ በማድረግ ታገለግላለች። የጃስሚን ታሪክ አንድ ትልቅ እውነት ያስተምረናል። በህይወት ለመቆየትና የተሻለ ነገርን ለማየት በፍጹም ላጣው አልችልም ብለህ ያሰብከውን ውድ ነገርህን መስዋዕት ማድረግ ሊኖርብህ ይችላል። ትልቁ ሸክሟን ጥላ ዛሬ በዓለም ላይ ካሉ ጠንካራ ሴቶች አንዷ መሆን ችላለች። የጃስሚን ጉዞ ህይወት ምርጫ እንደሆነች በግልጽ ያሳያል። እናንተስ በህይወታችሁ ላይ ያለውን ከባድ ሸክም ለመጣል ምን ያህል ዝግጁ ናችሁ? በህይወታችን ለመኖር ለመቀጠልና ህይወትን ለማሸነፍ ስንል በፍጹም እናጣዋለን ብለን አስበን የማናውቀውን ነገር ለመተው እንገደድ ይሆናል። ነገር ግን ትልቁ ነገር ያጣነው ነገር ሳይሆን በውስጣችን ያለው የመኖርና የማሸነፍ ፍላጎት ነው። ጃስሚን እግሯን አጣች፣ ነገር ግን ህይወቷንና እውነተኛ ማንነቷን አሸነፈች። የዛሬው ቪዲዮአችን ይህንን ይመስላል። የጃስሚን ታሪክ እና ውሳኔ ምን ስሜት ፈጠረባችሁ? አስተያየታችሁን በኮሜንት አጋሩን። ቪዲዮውን ከወደዳችሁት ላይክ እና ሰብስክራይብ በማድረግ የደወል ምልክቷን በመጫን የቻናላችን ቤተሰብ ሆኑ። ስለተከታተላችሁን እናመሰግናለን። በቀጣይ መሰል የህክምና ታሪኮች ይዘን እስከምንቀርብ ቸር ሰንብቱ።